ኢትዮጵያ ውስጥ አንድ መንግስት ነው ያለው። እኔ የመራው መንግስት ቢያንስ ለአንድ ዓመት ተኩል ቢያንስ ነው ያልኩት። ከአንድ ዓመት ተኩል በኋላ ምርጫ ሲካሄድ እኔና ድርጅቴን ካልመረጣችሁ አቅፌ ስም ይሰጣችኋል። ችግር አይደለም። ሌላው ሰው በሐሳብ ልቆ ካሸነፈ ክላሽ አያስፈልገንም። ተቃቅፈን ተቀብሎ የጀመርነው ያስቀጥላል። እኛ ደግሞ ወይ እንታገላለን ወይ እናስተምራለን። ችግር የለውም። ከዚያ በፊት በ3 ወር በ5 ወር መንግስት ሆናለሁ የሚባል ቅዠት ግን ኢትዮጵያ ውስጥ አይሰራም። ቅዠት ነው እሱ። ይሄ ቅዠት የማይሰራበት ምክንያት እኔ እንኳን በፈቅድ ወገኖቼ፣ እኔ እንኳን በፈቅድ 1 ዓመት ተኩል ታግሶ ማሸነፍ ያልቻለ ፓርቲ ነገ መጥቶ እዚህ ቢገባ ያምሰናል እንጂ እንዴት ይመራናል? ሀያ ዓመት 30 ዓመት የታገሉ መታገል አይደለም የኢትዮጵያ ምድር መርገጥ ያልቻሉ ሰዎች ይብቃ ብለን ሕግ ቀይረን ባሉበት አናግረን ለምነን አምጥተን ስናበቃ ልንወጋ አይገባንም። ትክክል አይደለም ይሄ። እኛ እኮ ውጊያ ይቅር ኑ ያልንበት ዋናው ምክንያት ኤርትራ ላይ የነበረው ውጊያ፣ ሶማሌ የነበረው ውጊያ ወለጋን ይመጣ እኮ አይደለም። እንደዛ እኮ አይደለም ሐሳቡ። እኛ ያልነው ወንድሞቻችን እስከ መቼ ኤርትራ ይቀመጣሉ? ነገርየው እንደው ፍሬ ያፈራ የሁሉ ዓመት ተቀምጠው መቀመጥ ነው። እንደዚያ እንዳይሆን ይምጡ ነው ያልነው። ይኸውላችሁ አንድ ነገር መገንዘብ አለባችሁ መምህራን። የኢትዮጵያ መንግስት ዲክታተር ለመሆን ጫፍ ላይ ያለ መንግስት ነው። ጫፍ ላይ ልምምድ የለውም ዲሞክራሲ ላይ። እንዲያው ነካ ስታረጉት ቶሎ አዋጅ አውጥቶ ቶሎ መጨፍለቅም ማሰርም ይችላል። ይሄን ታውቁታላችሁ። ይሄ ግፊት ጥሩ አይደለም። እኛ ከእንግዲህ በኋላ ለኢትዮጵያ ዲሞክራሲ ያስፈልጋል ብለን ስለምናምን ብዙ እየሆንን ታግሰናል ከምንናገረው በላይ።